መሲ እንግዲህ ቤሉልን አግኝታ የሊዛይን ፎቶ እንዳገኘችው ነገረችው። እንድትጠነቀቅና እባክህ ራሷን እንድትጠብቅና ወጣ ወጣ ማለቷን እንድታቆም ነገረችው። እንዴት እንደዚህ ሊሆን ይችላል? ቆይ የት ነው ያገኘሽው? እንዴትስ ሊገኝ ይቻለ? ብሎ እንግዲህ በጣም ግራ ተጋብቶ ቤሉን እንግዲህ እባክሽ ንገሪ ሁሉንም ነገር፣ ምንድነው የምትደባብቂው? ብሎ ሲላት አይ ይሄ ማለት ግን ቴዲ አይደለም ያመጣው ከሄለን ያመጣው ብላ እንግዲህ ስትነግረው፣ እንዴት ሄለን እየተከታተለች ሊሆን ይችላል፣ ግን እንዴት ቴዲ ጋር ሊገኝ ይችላል ብሎ እንግዲህ እሱም ታዲያ በጣም ተደናግጦ ነበር። እንግዲህ ልትነግረው ሁሉንም ነገር ልትነግረው ነበረ። ስልክ ተደወለባት፣ ቴዲ ደወለባት ማለት ነው። እንግዲህ ያለቀላት መሲ እንግዲህ ያንን ፎቶ ወስዳ ለቤሉን ሰጥተዋለኝ ማለት ነው። እንግዲህ እሱም እየደወለ ቴዲ እንግዲህ ላገኝሽ አለበለዚያ በህይወትሽ ላይ ፈርደሻል እያለ እንግዲህ ሊዛዬን በጣም ብዙ ጊዜ እየደወለባት ነው። እንግዲህ ጆንም እየላከ አለቃ ያዞኝ ነው እያለ እኔ አለቃዬ ነኝ ብሎሻል እያለ ለሰላም ነው የሚፈልግሽ እያለ እንግዲህ ብዙ ጊዜ እየላከባት ነበር። እሷም ደግሞ ያው ምላሿን ያው ጥሩ ስላልነበር እንግዲህ በራስሽ ላይ ዋናው ጭራቅ እንደሆንኩ አታቂም እያለ እንግዲህ እያስፈራራት ነው ያለው። እንግዲህ ጓደኛዋ ጋር እንግዲህ ስልክ ስታወራ ያው የሆነ ሰው እንደሚያስጨንቃትና እያስፈራራት እንደሆነ ስትነግረ ለምን ሄዴን አናገኙም ለቤሉን እንዳልናገረው ቤሉን ይጣላብኛል እና ይጨነቃል እና በጣም ጨንቆኛል ብላ እንግዲህ እኔ እኮ ባለ ትዳር ይሆናል እያለች እንግዲህ የገዛ ጓደኛዋን እዛ ቁጭ ብሎ እንግዲህ እያወራ ነው። ለምን እኛ ሄደን አናገኘውም ተደብቀን ለምን አናገኘውም ብለው እንግዲህ አዎ ችግሬን ራሴ መፍታት ፈልጋለሁ ብላ እንግዲህ ስትል እሱ ፎቶውን ይዞላት መጣ። እንግዲህ እሱ እንደሆነ ያው አውቃለኝ። መሲ እንግዲህ ተየት አመጣኸው ስትለው ውሸቱን እንግዲህ አትስቢ ከሄልና ያመጣሁት እኔ አይደለሁም ብሎ እንግዲህ መጀመሪያ ፎቶውን ስታሳየው ተደነባብሮ ነበር። እንግዲህ ቴዲ ተየት አመጣሽው ብሎ እንግዲህ ያው ዋጋሽን ነው የምሰጥሽ አታስቢ እያለ ነው። እንግዲህ መሲ እንግዲህ ያው በራሷ ጊዜ ችግር እየፈጠረች ነው። እሷም በእርግጥ እውነት ትወደኛለች እና ታፈቅረኛለች ከቤተሰቦቿ ተጣልታለች ብለህ አንድ ነገር አደርጋለሁ ብትል እዚሽ ልጅ ጋር ቤተሰቦች ላይ አንድ ነገር አድርጋለሁ ብትል ሁሉንም ነገር ነው ገደል የምሰድልህ ስትለው እንግዲህ በጣም ነው የተናደደው። እንግዲህ ትዕግስቱን ስጠኝ ወይስ አንዴ በጥፊ ላጠናግራት እያለ ነበር ማለት ነው። እና እንግዲህ ያው ተጠራጥራለች መሲ፣ ግን ያው አስረድዷታል፣ አማራጭ የላትም እሷ ራሱ። አይንዬ እንግዲህ በጣም ናፍቃት እያለቀሰች ነው። ምን ውስጥ ነው ያለሽው? ወርቦሽ ሆን እያለች እንግዲህ አይንዬ በጣም እያዘነች ነው ያለችው። እንግዲህ ልጅ የምን ደርሳ ይሆን ይሄ ሁሉ ከሆነ ስቃይ እየደረሰባት ይሆናል እያለች እንግዲህ እያለቀሰች ነው ያለችው አይንዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እንግዳ ድራማ ተወዳጅ እየሆነ መጥቷል ማለት ነው። እንግዲህ እንዳየነው መሲ እንግዲህ የዛኛው ክፍል የሆነ የሰው ድምፅ ሰምታ ነበረ። እዛ ላይ ነበር እንግዲህ ያው ድምፁ ሰምታ ነበር። መልሶ ግን ዝም አለ። የሆነ መልሳ እንደገና እየቃዠሁ ነው እንዴ ምናምን ብላ እንግዲህ እንትን ብላለች። ወደ ውስጥ ስትገባ እንግዲህ የዲዛይን ፎቶ አገኝታ ነበር። እንዴት እዚህ ሊገኝ ይችላል? እንዴት እዚህ ሊገኝ ይቻለ? ብላ እንግዲህ በጣም ግራ ተጋብታ ነበር። ታሁን ቀደምም እንግዲህ የሆነ ጌጥ አገኝታ ሶፋው ላይ እንግዲህ ለአንቺ ገዝቼው ነው ብሎ እንግዲህ የዛችኛቱ ፍቅረኛውን ጌጥ ለአንቺ ገዝቼው ነው ብሎ እንግዲህ ቴዲ ውሸቱን ሲጨንቀው እንግዲህ ለአንቺ ነው የገዛሁልሽ ልሰጥሽ ስልኳን አሳሽብኝ ብሎ እንግዲህ የእንትናን ጌጥ ለእሷ ሰጥቷት እንግዲህ እነ መሲ ቤት ሲገናኙ ይሄ የራሴ ጌጥ ነው ሰርቃይ ነው ብላ እንግዲህ እሷ የማይፈረድባትን ብላት ነበር። ኧረ እባክሽ ይሄ የራሴ ነው ብላ ያው ተጣልተው ነበር፣ ግን ረስታላታለች ማለት ነው። እንግዲህ ቴዲ መጋለጥ አለበት። ቴዲ እንግዲህ እዛ ውስጥ ቶማስን አግቷል። ቶማስ መለቀቅ አለበት። እንግዲህ ሄለን ያው ቤሉን ከቤት እንዲወጣ አዛለች። እንግዲህ ያው ቤቱ ያው እጇን ለፖሊስ ሰጥታ ከዛ በኋላ እንግዲህ እጇን ለፖሊስ ሰጥታ እንግዲህ ብር ከፍላ ለመውጣት አስባለች። ከዛም እንግዲህ ከሀገር ውጭ ወጥታ ልጇን ይዛ እንግዲህ ትምህርቷን እንድትማርና ለልጇ ሞግዚት ቀጥራ ልጇ እንድታስተምርና ወደ ቤቷ ተመልሳ እንደምትኖር ነው እንግዲህ ያሰበችው።
ያው ብር ታለው ሁሉንም ነገር መስራት እችላለሁ ብላለች። እንግዲህ እንግዲህ በቅርብ ጊዜ እጄን ለፖሊስ ልሰጥ ስለሆነ አንተ ደግሞ እስር ቤት ስሆን የምትከታተልልኝ ነገር አለህ። እስር ቤት ናት ብለህ ግን አንድ ስህተት እሰራለሁ ብትል ብላ እንግዲህ የእናቱን ፎቶ አፈላልጋ ያው እናቱን አንድ ጉዳት እንደምታደርስበት አሳይተዋለኝ ማለት ነው። እሱም በጣም ነው የደነገጠው። እኔ እንደፈለግሽ ማድረግ ትችያለሽ፣ እናቴን አይደለም ፎቶዋን አጥፌ ብሎ እንግዲህ ያው አማራጭ የለውም። እንግዲህ እስከ ዛሬ እንግዲህ ያው በኤልሹ እያስፈራራን ነበረ። እንግዲህ አሁን ደግሞ እሷ የእናቱን ፎቶ አፈላልጋ ይዛበታለች። እንግዲህ ያው ወዶ ሳይሆን በግዱ ያው ተስማምቶ ሊሰራ ነው ማለት ነው። እና እንግዲህ ቤሉን እንግዲህ ለእናቷ ኤልሹን ሂዶ እንድትጠነቀቅና ሁሉንም እስከዛሬ ድረስ ያልከሰስኳት ወንጀሎቿን ሁሉንም አውቃለሁ፣ ያልከሰስኳት ለአንቺ ብዬ እንደሆነ ሂደሽ ንገሪያት። ዛሬ ደግሞ ጭራሽ ብላ ከቤቴ እንዲለቅ መውጣት አስባለች፣ እንዲወጣላት አስባለች። እና ይሄ ደግሞ መቼም ቢሆን የማይታሰብ ነው፣ የእናቴ ቤት ነው ብሎ እንግዲህ ሲነግራት ኤልሹም እንግዲህ ሟጥሟጣ ስለሆነች ምን እናቴ ስላለህ ለሞተች እናትህ እያለች እንግዲህ በውስጧ እያለች ነበረ። ሄዳ እንግዲህ ሄለንን አገኝታን ነበር። እንግዲህ ያው ጆ ነው ሄዶ የሚያመጣት የሚወስዳትም ጋርዷ ጆ ነው ማለት ነው። እንግዲህ እዛ ስትሄድ ወንድሜን ለምንድን ነው ከቤት እንዲወጣ ያደረግሽው? ቆይ ምን እያደረግሽ ነው? ቆይ ምን አይነት ወንጀል ብትሰሪ ነው? አሁን እኮ እኔ እንኳ ራሱ መኖሪያሽን አላቅም። ሁሌ በየቦታው ነው እየመጣሁ ማገኘሽና ለምንስ ቤት ማመጪው? ምን እየሰራሽው? ምን አይነት ወንጀል ሰርተሽ ነው? ቆይ ወንድሜ ሁሉም ወንጀሎችን አውቃለሁ ብለዋል ስትላት እንግዲህ ዝም በይው እሱን እባክሽ፣ በቅርቡ ሁሉን ነገር ይፋ ወደ ቤት የምመጣ ይሆናል ብላ እንግዲህ ለምንድን ነው ወንድሜን ከቤቱ ውጣ የምትይው? ወንድሜ እኮ ነው። እንዴት ነው ለሱ ልትቆረቆሪ ነው የመጣሽው ወይስ እኔን ለማገኘት ስትላት፣ እንዴት ወንድሜን ከቤት ውጣ ትይዋለሽ ብላ እንግዲህ ካሁን በኋላ እንደውም ራስሽ ቤት መተሽ ታገኛለሽ እንጂ እኔ አንቺን እየመጣሁ ማገኘት ሰልችቶኛል። ቤት ሁሉም ነገር ምርር ብሎኛል። ቆይ ምን እያደረግሽ ነው ያለሽ? ምንድን ነው የሰራሽውስ ወንጀል ምንድን ነው ብላ እንግዲህ ኤልሹ ቆጣ ብላ እንግዲህ ሄለንን ተናግራታለች። በዛም እንግዲህ ሄለን በጣም ተናዳለች። ቆይ ለሱ እየተቆረቆርሽ ነው ያለሽው? በቅርቡ እንግዲህ ከሀገር ወጥተን ትምህርትሽን ትማሪያለሽ ብላታለች። እንግዲህ አልማርም ሁሉም አልፈልግም ብዬ ሸለም ወይ ብላለች። እንግዲህ ያው ተናዳ ጆ እንግዲህ ያው ተከትሏት ነበር ሄደው። ጆ እንግዲህ አይዞሽ ምናምን እያለ እንግዲህ ያው ምንም ቢሆን መጥፎሽን እኔ አንቺን አልፈልግም አትነጫነጪ ምናምን እያለ አሁንስ ቤተሰብ እንደሌለኝ እየተሰማኝ ነው ብላ እንግዲህ ኤልሹ ያው የሆነ ነገር እንዴት ተፈጠረ ያው እያሰበች ነው ማለት ነው። ነፍስ እያወቅሽ ነው ማለት ነው ብሏል እሱ ራሱ እንግዲህ ያው አይዞሽ አትጨነቂ፣ እኔንም አንጀቴን አትብሊው እያለ እንግዲህ አሁን አንተ ለእኔ ታስባለህ ብላ ቆይ አንቺ በፊቱ አሁንም ልጅ አድርግሽ ነው እንደምታስብ? የድሮ ግንኙነታችን የድሮ ቀርቷል እና ደግሞ አንቺ ከበፊትም ጀምረሽ እኔ እንደማትወጂኝ አውቃለሁ። ግን ደግሞ ይሄ ማለት አንቺ በዛሬው ህይወትሽ እኔ ሁልጊዜም ደስተኛ ሆነሽ እንድትኖሪ እንጂ አንቺ ከፍቶሽ ወይም ደግሞ ተከፍተሽ ማየት እንደማልፈልግ አንቺም ራስሽ ታውቂዋለሽ እያላት እንግዲህ እሷ እንግዲህ ያው ከፍቅረኛሽ ጋር ተጣልተሻል እንዲቆይ ምንድን ነው የሚያነጫንጭሽ እያለ እየቀለደም እንግዲህ እሷን ለማሳቅ ብሎ አይ አልተጣላሁም፣ መጣላት ግን እንደዚህ ይሄ ማዘንህ ግን እውነት አልመሰለኝም እያለች ከምሬ ነው እኔ ምንም ቢሆን ላንቺን መጥፎ ነገር እንዲደርስብሽ አልፈልግም ብሎ እንግዲህ ጆ ምንም ቢሆን አንቺ መጥፎ ነገር እንዲደርስብሽ አልፈልግም እያለ እንግዲህ ያው ሲያጽናናት ነበር። እና ደስተኛ ሆነች ነው ሁልጊዜም አንቺን ማየት የምፈልገው ብሏታል። እንግዲህ ወደ ቤት ግቢ ብሎ ወደ ቤት ገባች ማለት ነው። ጆም እንግዲህ ያው ምንም አማራጭ የለውም። ከአሁን በኋላ የሄሌን ጋርድ ሊሆን ነው እናቱም ስለያዘችበት እንግዲህ ቤሉን እንግዲህ መሲ ደውላ እንገናኝ ብለው ነበር። እንግዲህ ቀጥታ ሂዳ ቴዲ ተደብቃ እንግዲህ ፎቶውን ሰጣው ነበር። የዲዛይን ፎቶ እንግዲህ ያው እያፈላለገ ነበረ። ፎቶ አንስቶ እንግዲህ ሄለን እንገናኝ ባለቻት ሰዓት እንግዲህ በዛን ሰዓት ፎቶ የተነሳችው ጆጋ ሆነው ነው እንግዲህ የተነሳው ፎቶ። እሱን ያንን ፎቶ ይዛበት እንግዲህ ለቤሉን ሰጥተዋለች። ቤሉን እንግዲህ ይሄ ነገር እንዴት ሊፈጠር ቻለ? የሚከታተሉ ሰዎች አሉ ወይ? እየወጣሽ ማን ጋር ነው የምትገናኙ? የምታውቂው ሰው አለሽ ወይ ቢላት፣ የሚደውልልሽ ሰው አለ ወይ ቢላት፣ አይ
ማንም ደውሎልኝ አያውቅም፣ ማንም እንትን ብሎኝ አያውቅም ከሄለን ውጭ ብላ ነበር። ይኸው ፎቶ ብሎ ሲያሳያት እንግዲህ በጣም ነበር የደነገጠችው። በእርግጥ ሄለንም ልትሆን ትችላለች ብሏል ቤሉን። እሷን ነው የጠረጠረው እንጂ ቴዲን ብዙም አልጠረጠረም። ምክንያቱም ዋናው የሄለን አብሮ የሚሰራው እሱ እንደሆነ ህጻናቶቹ መዘዋወር ህጻናቶቹ ላይ ሁሉም ላይ ይሄ ቴዲ እንዳለበት የሚያውቀው ነገር የለም። መሲ እንግዲህ የቴዲን ሁሉንም ወንጀል ታውቃለች፣ ግን ደግሞ ምናልባት ተቀይሯል ብላ ነበር እሱን ያገባችው አላልኩም ልታገባው የነበረው ግን እሱ ጭራሽ መሲና አገባሻለሁ እያለ እንግዲህ ቤቱ ለመረጃ ብቻ እንድታቀብለው እንግዲህ የሚፈልጋትም ያው ለመረጃ ስለሆነ እንግዲህ በጣም ተናዶባታል ማለት ነው። አሁን እንግዲህ ቤተሰቦቿም ጋር ስለተጣላይ እሱም እንግዲህ ያው እንዴት ነው ከአንቺ ጋር መኖር የምችለው አሁን እዚህ ላጠናግርሽ እያለ ነበር። እንግዲህ አርፈሽ ብትቀመጭ ይሻልሽ ነበረ እያለ ነው። ተዛሬው እየዛተባት ነው። ይችኛይቱ ፍቅረኛው እንግዲህ ሄለን ገጭታት ነበር በመኪና እንግዲህ ከሐኪም ቤት ሊዛ የተደውሎላት እንግዲህ ቤሉን ይዛ አንዴና እፈልግሃለሁ ሆስፒታል ጓደኛዬ ምናምን ብለው ቤት አንጥተዋታል። አሁን ጉድ ሊፈጠር ነው ማለት ነው። እንግዲህ ቴዲ ያለቀለት አሁን ሊዛ እንግዲህ ሽል አግኝህ ብላው ስትሄድ እንግዲህ ከዚህኛይቱ ከፍቅረኛው ጋር ሆና ስታየው ምን ሊበቃው ይሆን? በዛ ላይ እንግዲህ መሲንም ቤት ታገኟት። ሶስቱም እንግዲህ ያው እየተጫወተባቸው እንደሆነ በቀደሙ ጌጥም ለመሲ የሰጣትንም ጌጥ እንግዲህ ስታየው በዛ ትረዳለች ማለት ነው። የት ናት ብሎ እንኳ ራሱ ደውሎ አልጠየቃትም። እሷ ሆስፒታል ገብታ ተገኝታ ጭራሽ እንዲያመጭ ነበር አላት። ምክንያቱም በዛን ሰዓት መሲ ቤት ነበረች እና ወደ ውጭ ለህር ነው ተደውሎብኝ አስቸኳይ ስልክና ውጭ ነኝ ያለሁት እንዳመጭ ነበር ያላት። እሷ ውጭ ስትወጣ መሲ ስገባ ነበር። በዛን ሰዓት እንግዲህ መሲ ጋር ሽርንጉድ እያለ ነበር መሲ ሊቀበል። እሷም ተናዳበታለች ማለት ነው። እንግዲህ ዛይ የኑኑና የቤሉን ግንኙነት ምንም ደስ አላላትም። ዛሬ እንኳን እንደውም መኮ መድረሱ ጠቀማት እንጂ በረንዳ ላይ እንግዲህ አብረው ቁጭ ብለው ልትደርስባቸው ነበረ። ሁለቱም ቁጭ እንዳለው እንግዲህ ቤሉን በጣም ነው ያዘነው። ይሄ ሁሉ ነገር እስኪፈጠር ድረስ የመሲን ሽማግሌዎች እንደዛ አድርጋ እንዳባረረች ኤልሹ እህቱ እንዳልሆነች ምን ያክል በቃ አደገኛ ሴት እንደሆነች እና በአባቱ ላይ ስትቀልድበት እንደኖረች በቃ ያን ሁሉ እያስታወሰ እንግዲህ በጣም ነበር ደብሮ ታዝኖ ያለው። እንግዲህ ኑኑዬ እንግዲህ በረንዳ ይሆናል ብላ እዛ ሄዳን ምን ሆነህ ነው ብትለውም ያው ሊነግራት አልቻለም። ግን እዚህ መካከል ቢደብረኝም ቢከፋኝም አንቺ ተጎኔ ስላለሽ ደስ ብሎኛል ብሏል። እንግዲህ ያው እኔዛ እንግዲህ እንደምትወደው እንደምታፈቅረው እሱ ብቻ እንግዲህ እኔ እንጃ ኑኑ ምን ሊበቃት ይሆን ይችኛይቱም ስትነግረው ማለት ነው። ግን ደግሞ ያው ለኑኑ ያላት አመለካከት ደስ ይላል። እሷ ጥሩ ልጅ ናት ማለት ነው። ሊዛይ አክስትም ተብላ ስለሆነ እዚህ መካከል እየተጎዳ ያለው በርግጥ እሷ ናት ማለት ነው። እዚህ ጋር አሁን እንደምትወደው እንደምታፈቅረውም ለመናገር ያው ወቅቱ አይደለም፣ ሰዓቱ አይደለም። ቤሉን ያለበት ሁኔታ ትልቅ ችግር ውስጥ ስለሆነ እኔ ግን ፈርቻለሁ ሄለን እንዳታስገድለው ቤሉንን ማለት ነው። ቤሉን እንግዲህ ያው ሰው የለውም። አባቱም እንግዲህ ያው እንደ ቴዲ አግቶበታል። እነዛ ህፃናቶች ራሱ ሲያሳዝኑ ማለት ነው። እንግዲህ እዛ ሆኖ እንግዲህ ቴዲ መሲን ቤቱ አስቀምጦ እንግዲህ እሱ ከሄለን ጋር ይሰራል። መሲ የምታውቀው ነገር የላት። ወይኔ ውርዴቷ መሲ። እነዛን ህፃናቶች እንግዲህ ዝውውር ከሀገር ውጭ እሷን አስፈርማታለች። በዛን ሰዓት እንግዲህ ያው መሲ ወደ እስር ቤት ትገባለች። እሷ ናት ተብላ በፊት ስላስፈረመቻት ወይ መከራዋ ሊወጣ ነው ማለት ነው። ቴዲ ግን መጋለጥ አለበት። እንዴት እንዳይሉት 2 ሴት 3 ሴት እንትን እያለ እዚህ መሲ ከቤተሰቦቿ ተጣልታ መኮ እንግዲህ አይንዬ በጣም ነው ያዘነችው። እንግዲህ ቁጭ ብላ እያለቀሰ ነበር። ምን ሆነሽ የሆነህን እያለች እንግዲህ በጣም ነው ያዘነችው። እንግዲህ መኮ ሲሄድ መቼም ለእሷ አይደለም የምታለቅሽው አይደል? አይኗን ማየት አንፈልግም። እሷን ለማግኘት ብትሞክሪ እሷንም አልለቃትም አንቺንም ማዝንብሻለሁ እና እናይ ብሏል። እንግዲህ በጣም ተቆጥቶባታል። ምክንያቱም እሱ ማን እንዳስወጋው እና ማን እንደደበደበው ስለሚያውቅ ማለት ነው። ያው ቴዲ እንደሆነ ተጠራጥሯል። ለዚህም ደግሞ እውነቱን ነው። በእርግጥ እሱ አይፈረድበትም።
መሲ ጥፋት አጥፍታለች። አሁን በኋላ እንግዲህ ያው በእጁ ስርስር በቴዲ እጅ ነው ያለችው። ስላረገዘችም እንግዲህ ያው እንደፈለገ ሊጫወትባት ነው። አሁን ቤተሰቦቿ ጋር ስለተጣለ ያው ሲጀመር የሚፈልጋት ለመረጃ እንድታቀብለው እና ያው ቤት ውስጥ ያለውን ነገር እንድታቀብለው ስለሆነ ለዛም ነበር። አሁን እንግዲህ ያው ትልቅ ጸብ ሊፈጠር ነው። ደግሞ እንግዲህ የዲዛይን ፎቶ ወስዳ ሌቤሉን ስለሰጠችው የታረግሽው ያው ይገላታል ማለት ነው ቴዲ መሲና